ሰላም ሰላም ጸጋና ሰላም ይብዛላችሁ ቅዱሳን። እንደምን ዋላችሁ? እንደምን አደራችሁ? የምንጠብቀው ጌታ ኢየሱስ በክብሩ ተመልሶ ይመጣል። ተስፋችን እሱ ነው። ኢየሱስ ጌታ ነው በነገር ሁሉ። ሃሌሉያ። እንግዲህ ያው ባለፈው እንደጀመርነው ሮሜ ላይ ነበር ምዕራፍ 6 የተነጋገርንበት ክፍል። ስለ ጸጋ ነው እየተነጋገርን ያለ ነው። ጸጋ መቼም ለኃጢአት ላይሰንስ የሚሰጥ እንዳልሆነና ጸጋው የማዳን ጸጋ ተገልጧል። የማዳን ጸጋ በማዳን ስራ ላይ ክርስቶስ የፈጸመውን ስራ ፓኬጅ ነው። ብዙ ነገር በውስጡ የያዘ እንደሆነ ጸጋን እያየን ነው የመጣ ነው። ዛሬ ደግሞ የምናየው አንድ ክፍል አለ። አንደኛ ቆሮንቶስ ላይ ስንመጣ እንዴት ክርስቶስን ምጣት ሲጠብቁ ደግሞ የጸጋ ሳይጎልባቸው ሙሉ ሆነው እንዴት መኖር እንዳለባቸው የጸጋ አስፈላጊነት የሚናገር ክፍል ነው እና ደረጃውን እየጠበቀ ከፍ እያለ ነው እንደሚመጣው አልኩኝ። ጸጋው በስጦታም መልክ የሚሰጥ ጸጋ አለ። እሱንም እናየዋለን። ምዕራፍ 1 ላይ ቁጥር 7 እንደዚህ የሚል ቃል አለ። በጌታ ስም አነበዋለሁ። እንደዚሁ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎድልባችሁም። እርሱም ደግሞ ይላል አይጎድልባችሁም ይልና እርሱም ደግሞ ይላል ምኑ? እርሱም ነው የሚለው በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው የሚል ቃል አለ። እንግዲህ ያው ሰዓቱም ስለሄደ በጸሎት ስማማና አብሬ ዝም እቀጥላለሁ። ያለኝ ደቂቃ ትንሽ ነው። እኔም በጣም የሚገርም ክፍል ነው እየተናገረ ያለው። ክፍሉ ያስደንቃል። መጀመሪያ ሲናገር የጌታችንን መገለጥ ስትጠባበቁ የሚል ቃል ነው። አሁን እንግዲህ ህይወት ደግሞ የምንጠብቀው ተስፋ አለ ማለት ነው። ያን የምንጠብቀውን ተስፋ ስንጠብቅ ጸጋም ያስፈልጋል ማለት ነው። አሁን ለመድኃኒት ጸጋ እንደሚያስፈልግ ባለፈው አይተናል። በደህንነት ያለው ጸጋ ክርስቶስ መስቀል ላይ የፈጸመው ስራ እኛ ምንም የምንጨምርበት በቃ ለዚህ ነው ፓኬጅ የምንለው። አሁንም ይሄ ጸጋ ደግሞ የጌታን መገለጥ ስንጠብቅ ደግሞ የሚያስፈልግ ጸጋ አለ። ይሄ ጸጋ ምንድን ነው? ምን አይነት ጸጋ ነው የሚያስፈልገን? ስለዚህ ህይወት ተሰርቶ አልቋል፣ ተጨርሷል፣ የሆነ ቦታ ላይ ያለቀ ነገር ነው የሚሉን ሰዎች ጸጋ አሁንም ታዲያ ያስፈልጋል እያለን አይደል? መጽሐፍ ቅዱስ ደረጃውን እየጠበቀ ጸጋ ታዲያ የጸጋ ስጦታዎችም እኮ ያስፈልጋሉ፣ ጸጋ ያላቸው ሰዎችም እኮ ያስፈልጋሉ ይላል መጽሐፍ። እነዚህ የሚያስፈልጉ ከሆነ የተፈጸመ ነገር ነው። ደህንነት አልቋል፣ ምንም ነገር አንተ የምትንቀሳቀሰው የለም የሚባል ነገር የለም ማለት ነው። እየጨመረ ገና ወደዛ ሙላት እስክንደርስ ድረስ በእኛ በህንፃ ነው የምንመሰለው። ተሰርተናል፣ አላለቅንም ገና። ክርስቶስ እስኪመጣ ድረስ የምንጠብቀው ተስፋ ስላለ ያን ተስፋ የምናደርገውን ነገር እስኪሞላ እስኪመጣ ወይም እኛ እስክንሄድ ድረስ ይህ የሚያስፈልገን ጸጋ እንዳለ ነው እዚህ ላይ መጽሐፍ ቅዱስ የሚነግረን። ስለዚህ ያ ጸጋ ምንድን ነው ይላል? ያ ጸጋ አንድ የጸጋ ስጦታ አንድ ነው የሚለው። አንድ የጸጋ ስጦታ እንኳ አይጉደልባችሁ። ዋው ብዙ ናቸው ማለት ነው የጸጋ ስጦታዎች። አዎ
ጸንተን እንድንቆም የሚያደርጉ አሉ። ስለዚህ ይሄ ጸጋ ስጦታ ብዙ ነው። ልዩ ልዩ የጸጋ ስጦታ እንዳለ ደግሞ መጽሐፍ ቅዱስ ይነግረናል። አንድ ብቻ አይደለም። የጸጋ ስጦታዎች ቤተክርስቲያንን ለማነጽ የተሰጡ የጸጋ ስጦታዎች አሉ። እዚሁ ቆሮንቶስ ላይ የሚናገር አሁን ለምሳሌ እነሱን ባነባቸው ምዕራፍ 12 ላይ እዚሁ ክፍል ነው የሚናገረው። ምዕራፍ 12 ላይ ቆሮንቶስ ላይ መንፈስ ቅዱስ እያንዳንዱ እንዴት አድርጎ ጸጋ እንደሰጠ ብቻም ያልተጻፈ ነገር ስለሌለ እግዚአብሔር የተባረከው። የጸጋ ስጦታ ልዩ ልዩ ነው ይላል ቁጥር 4 ላይ። መንፈስ ግን አንድ ነው፣ አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው። አያችሁ፣ የጸጋ ስጦታ ልዩ ልዩ ነው አለ፣ መንፈስ ግን አንድ ነው። ስለዚህ ልዩ ልዩ ጸጋ ስጦታዎች አሉ ማለት ነው። ለምንድን ነው ልዩ ልዩ ጸጋ ስጦታ የተሰጡት? ምክንያቱም ብዙ አካሎች እኛ ሰዎችን እያንዳንዳችን አሁን በሰውነታችን ብዙ ጊዜ ስንመስለው እዚህ ላይ በደንብ አድርጎ ነው የሚናገረው። የተለያዩ አካሎች ነው ያሉ። ይሄን ሰው አድርጎ ለማኖር ግን የተለያዩ ብልቶች አንድ ላይ ተጠራቅመው ነው ሰው ሁኜ የምኖረው። ምንም አሁን ጉበትና ኩላሊት አይገናኙ፣ ስታዋቸው አይመሳሰሉም። የሚገርመው ግን የትኛውም አካል በሰውነት ያሉት ግን በአንድ ነገር ተያይዘዋል። በምን? በደም ነው የሚሰሩት። ብቻም ዶክተር ስላለ አሸበረ እዚህ ላይ ብቻም ለመናገር እሱም ከባድ ነው። ሁሉንም በአንድ ላይ የሚያያይዛቸው ደም ነው። የደም ስርና ጅማቶች ተያይዘዋል አካሎቻችን። ተመልከቱ እንግዲህ ጸጋ እንዴት አድርጎ ሰው እንደሚያያይዘው። ስለዚህ የጸጋ ስጦታዎች በጣም ወሳኝ እንደሆኑ እዛ ቀጥሎ የምናገረው ቃል አለ። በጣም የሚገርመው ዝቅ ብሎ ነገር ግን ይላል እዛ ቁጥር 7 ላይ መንፈስ ቅዱስ መግለጥን ለእያንዳንዱ ይላል። ለእያንዳንዱ ለጥቅም ይላል። ለጥቅም፣ ይሄ ለግል ጥቅም አይደለም። መግለጥን የሰጠ መግለጥ ካለ በመካከል ላይ የሆኑ ነገሮች ካሉ የተደበቁን ነገሮች ይገልጣቸዋል። የክፋት የሆነውን ነገር ይገልጠዋል። ዘርን ማድረግ፣ ነገሮችን መግለጽ፣ ተደብቆ የገባ ነገር ካለ ይገልጠዋል። አያችሁ፣ ለምሳሌ ሰይጣን ለማታለል ሞክሮ ጳውሎስም ብዙ ጊዜ ደጋግሞ የልዑል እግዚአብሔር ባሪያ እያለች ወንጌል አስመስላ ልትሰብክ ሞክራ ነበር። ግን የመለየቱ መንፈስ ስለነበር ዘወር አለና በኋላ ዲዘርን እንትኑ ስለነበረው ገለጠው። አልተመቸውም። ንግግሩ መልካም ቢመስልም ግን አይደለም። አያችሁ፣ ይሰጠዋል። ለአንዱ ጥበብን መናገር ይላል በመንፈስ ይሰጠዋልና፣ ለአንዱ በዚያው ደግሞ ጥበብን መናገር። አይገርማችሁ? ጥበብን መናገር ይሰጠዋል። ለምንድን ነው ግን? ይሄ አካሉን ለማነጽ ነው የሚሰጠው ስጦታዎች። ለአንዱ በዚያው መንፈስ ዕውቀትን መናገር ይሰጠዋል። ዕውቀት አሁን የተቀባዩ ሰው በጣም ጠንቃቃ መሆን ያለበት ለምንድን ነው? ይሄ የተሰጠው ስጦታ ቤተክርስቲያኑን ለማነጽ እንጂ ለራሱ አይደለም። ጸጋ የሚያስመካ አይደለም። እንዲያውም ባለዕዳ ነው የሚያደርገው። ጳውሎስ ሲናገር ይህንን ነው የሚለው። ዕዳ አለብኝ ነው እንጂ የሚለው ወንጌል ባልሰብክ ወዮልኝ ነው ያለ እንጂ የተሰጠውን ጸጋ አልተመካበትም። ጸጋ ያላቸው ሰዎች በፍጹም በጸጋው አልተመኩም። ለአንዱ በዚያው መንፈስ እምነት፣ ለአንዱ በአንዱ መንፈስ የመፈወስ ስጦታ ይላል። እያቸው በመካከል ላይ የተለያዩ በሽታ የተለያየ ነገር ያለባቸው ሰዎች መፈወስ። ይሄውን ቤተክርስቲያን ምን ያደርጋት? ያነጻል፣ ጉባኤውን ያነጻል፣ ለወንጌል እንዲሰበክ ያደርጋል ማለት ነው። ለአንዱም ታምራትን ማድረግ ይላል። ለአንዱም ትንቢትን መናገር ይላል። ለአንዱም መናፍስትን መለየት። ቅድም እንዳልኩት መናፍስትን መለየት ከመግለጥ ጋር የተያያዘ ነገር ነው ያለው። መናፍስትን መለየት አሁን ቅድም ጳውሎስ እንትን ያደረገው የኛ ይሆን ነው። የተደበቀ የመናፍስት አሰራር ካለ መናፍስትን ይለያል። አስመሳይ ነገር ሰርጎ የገባ
የክፋት መናፍስት አሰራር ካለ የክፉ መንፈስ የሆነውና የእግዚአብሔር መንፈስ የሆነውን ለይቶ የማወቅ ማለት ነው። ይሁን ቤተክርስቲያንን የሚያንጽ ነገር እንደዚህ ከሆነች ቤተክርስቲያን ትታንጻለች፣ አትጨረበር፣ ወደ ሙላት ለመሄድ ታድጋለች ማለት ነው። ይህን ስጦታ የሰጠው ለምንድን ነው? እንድትታንጽ ነው። ክርስቶስ እንድትጠብቅ ነው ቤተክርስቲያን። ሌላው በልሳን ይናገራል። በልሳን የሚነገረውን ደግሞ ይተረጉማል። አንዱ ልሳን ይናገራል፣ አንዱ ይተረጉማል። ምክንያቱም ልሳን ሰው ቋንቋ ነው ይላሉ አንዳንድ ሰዎች። የሰው ቋንቋ የሰውን ቋንቋ እግዚአብሔር አምጥቶ አሞላኝ፣ የሚተረጎም መሆን አለበት። ልሳን የሚተረጎም ነው። ለጊዜው የሚመጣ የሰው ቋንቋ ሊኖር ይችላል። ያ ምንድን ነው? በጊዜው በዛ አካባቢ ሰዎች ካሉ ለነሱ በሚገባቸው ቋንቋ እግዚአብሔር ሊናገር ይችላል። ልክ በሐዋርያት ሥራ እንደሆነ ያንን ቋንቋ ግን ያኔ በዛን ሰዓት ተናገሩት እንጂ ከዛ በኋላ ሐዋርያቶች በዛ ቋንቋ ጸለዩ አይልም። በጊዜው የመጣ ቋንቋ ነው። ለጊዜው ያን ቋንቋ ይጠቀምበታል እግዚአብሔር፣ መንፈስ ቅዱስ ይጠቀምበታል ያንን ነገር። ይሄ የሚተረጎም ልሳን አለ። ተመልከቱ እንግዲህ አሁን የጸጋ ስጦታ አሰራር ነው የተናገረ። በልሳኖች የሚናገሩ ይተረጉማል፣ ይሰጠዋል ይላል። ይህን ሁሉ ግን ለእያንዳንዱ አንዱ መንፈስ እንደሚፈቅድህ ለእያንዳንዱ ለብቻው ያካፈለ ያደርገዋል። የሰጠው ለየብቻ ነው። ይሄንን ነገር ግን ምን ለማድረግ ነው? አካሉን ለማነጽ ነው። አካሉን ለማነጽ ይሄንን አደረገ። ጸጋ ልዩ ልዩ ነው የሚለው ለዚህ የተለያዩ የጸጋ ስጦታዎች አሉ። የጸጋ ስጦታ ልዩ ልዩ ነው። ግን አካሉ በአንድ ላይ ታንጾ በአንድ ላይ ህብረት አድርጎ ወደ ሙላት እንዲደርስ ይሄ ጸጋ ሳይጎልብን ተያይዘን እንድንሰራ ነው የተሰጠው። ትልቁ ምስጢር ይሄ ነው። እንግዲህ አሁን የጸጋ ይገለጣል ወይ በዚህ ዘመን አይደል? አንዳንዱ ትንሽ ነገር ብልጭ ስትልበት ለራሱ ነው ቤተክርስቲያን ለመክፈት የሚሄደው። ያችን ይዞ ወዲያው ይጠፋል። ለብቻ ሂድ የሚል የለም መጽሐፍ ቅዱስ። ያችን ነገር ብልጭ ያለችውን ይዞ ሲወጣ ወዲያው ነው የሚሄደው። ምክንያቱም የእግዚአብሔር ነገር እንደዛ አይደለማ። በጋራ አብረን ጉባኤ ማህበሩን ለማነጽ እዛው እኮ መጽሐፍ ቅዱስ ላይ በጣም የሚገርማችሁ ግልጽ እኮ ነው። መቼም የማይናገረው ነገር የለም የመጽሐፍ ቅዱስ ቃል። ምዕራፍ 14 ቁጥር 12 የሚል መሰላችሁ? እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ይላል ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ነው የሚለው። የምንፈልገው ጸጋ ቤተክርስቲያንን ለማነጽ ካልሆነ አይሰራም። የፈለገ ጸጋ ቢገለጥ ጸጋ አለኝ ቢል አንድ ሰው ጸጋውን ይዤ ለብቻዬ እሄዳለሁ ቢል አይሰራም። እንደው ይታበይበታል፣ ሌላ ውስጥ ነው የሚቀርበው። ያ ሰው ተፈትኖ ካላለፈ፣ በቤተክርስቲያን ስር ሆኖ ካላገለገለ፣ ከሌሎች ስር ሆኖ አብሮ ካላገለገለ፣ በትህትና ቅድም ሲዘመር እንደነበረው አብሮ በትህትና ዝቅ ብሎ ወርዶ ካላገለገለበት ጸጋው ራሱ ምንም አይሰራም፣ ሌላ ውስጥ ነው የሚገባው። በጣም ጥንቃቄ ይጠይቃል የጸጋ አጠቃቀም ላይ። ስለ ጸጋ አጠቃቀም አይደለም አሁን እያወራሁ ያለሁት። እና ግን ምንድነው አሁን እየተናገርኩ ያለሁት? ጸጋ አስፈላጊ ነው። ስለዚህ ጸጋ ካስፈለገ ተጨርሷል የሚባል ነገር የለም፣ አልቋል። እንዴ ታዲያ ጸጋ ለምን ይሰጣል? ካለቀ ደህንነት ካለቀ ጸጋ ምንም ነገር አያስፈልግም ብሎ ይዘጋው ነበር። ስጦታም ይሄን ጸጋም አይሰጥም ነበር። ለቤተክርስቲያን የተሰጡ ስጦታዎችንም 5 ኦፊስንም አይሰጥም ነበር። መጽሐፍ ቅዱስም አይታተምም። ቤተክርስቲያንም መኖር የለበትም። አንድ የነገሩን ተጨርሷል ብሎ ይዘጋው ነበር። ነገራችን አልቋል የሚባል ነገር በጣም አደገኛ ነገር ነው። መስቀል ላይ ነው ያለቀው። እንዲያውም ወደ ጽድቅን መፈለግ ወይም ደግሞ መቀደስን እንደ ኃጢአት የሚቆጥሩበት ዘመን ላይ ደርሰናል። ዛሬ እንደ ሕግ ያደርጉታል። ለቅድስና መኖር መትጋት፣ ፍሬ ያለው ህይወት ለመኖር መጣር፣ ወደዛ ማደግ ወደ ሕግ እየገባ ነው ይላል። ይሄ በጣም አደገኛ ነው።
ከጸጋው እንዲያውም ጸጋ የሚያስፈልገው ለሚተጉ ሰዎች ነው። በጣም ለሚተጉ ለሚደክሙ ሰዎች ነው ጸጋ ያስፈልጋቸው የሚሰጣቸው። ቁጭ ለዓለማ ጸጋ የለውም። ለማይሰራ እንዴት አድርጎ ጸጋ ይሰጣል እግዚአብሔር? ስለዚህ ነው ጸጋ እንዳይጎድልባችሁ የሚለው መጀመሪያ ቅድም ያነበብኩት ክፍል ላይ በጣም የሚያስደንቅ ክፍል የተናገረው ጳውሎስ በቆሮንቶስ 1 ላይ ምዕራፍ 7-8 አንዳች የጸጋ ስጦታ እንኳ አይጉደልባችሁ ካለ በኋላ እርሱም ይላል። እዛ ላይ እርሱም ይልና ጸጋው ነው የሚለው። እርሱም ማለት ነው በጌታችን ቀን ያለ ነቀፋ እንድትሆኑ ይላል። በጣም ይገርማል። በጌታችን ቀን ያለ ነቀፋ እንድንሆን። ዋው! በጌታችን ቀን በጌታ በኢየሱስ ክርስቶስ መገለጥ ስጠባበቁ አንዳች የጸጋ ስጦታ አይጉደልባችሁ ይልና እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን አለ ማለት ነው። መቼ ነው ያ ቀን? መገለጥ ይመጣል። ያን ቀን ያለ ነቀፋ እንድትሆኑ፣ ዋው! ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸኗችኋል ነው የሚለው። ወደዛ ፍጻሜ የሚያጸኗችሁ የሚያደርሷችሁ የጸጋ ነው። ስለዚህ ገና ወደዛ ፍጻሜ አልደረስንም፣ እየተጓዝነ ነው። መጽሐፍ ግልጽ እኮ ነው መጽሐፍ። ሌሎች ደግሞ ተፈጽሟል፣ አልቆልሃል፣ ያንተ ነገር ምንም አንተ የምትሰራው የለም ነው የሚሉት። መጽሐፍ ደግሞ ገና ወደ ፍጻሜ እስክደርሱ ድረስ ያጸኗችኋል ያለ ነው። እና ምን እናድርገው? ይህን ታዲያ ምንድን ነው የምታዩት በዚህ ክፍል ላይ? ይሄ በጣም አስደንቃል። ጌታችን ያለ ነቀፋ እንድትሆኑ እስከ ፍጻሜ ያደርሷቸዋል። ጌታ የተባረከው በጣም ደስ የሚል ክፍል ነው። ወደ ልጁ መድኃኒት ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ብዙ ጊዜ ይህን ከተናገረ በኋላ እሱን ብናደርግ እኛ ደግሞ እግዚአብሔር ደግሞ የታመነ ነው ይላል። ለዚህ ነው ስጋችሁ፣ ነፍሳችሁ፣ መንፈሳችሁ የተጠበቁ ይሁኑ ይልና እግዚአብሔር የታመነ ይላል። ደግሞ ተሰሎንቄ ላይ ምዕራፍ 5 ሁል ጊዜ ከዛ በኋላ የእሱን ታማኝነት ይናገራል። እኛ ስንተጋ እግዚአብሔር ደግሞ ታማኝ አምላክ እንደሆነ ማጽናት የሚችል ጌታ እንደሆነ፣ ስለዚህ ጸጋ የሆነ ቦታ ላይ ያለቀ አይደለም እያልኩ ነው። በዚህ ላይ ሀሳብ እንድሰጡ ነው። ጊዜ ስለሌለ ነው ምሮጠው። ሰዓቱ በጣም ሄዷል። ያለችን ደቂቃ ትንሽ ናት። ያላችሁ እስኪ በዚህ ላይ እናንተ ማብራችሁ እንድትሳተፉ ነው። ለእናንተ ጊዜውን እሰጣለሁ። ይሄን ክፍል እንዴት ነው የምታዩት? አንደኛ ቆሮንቶስ ላይ ምዕራፍ 1 ቁጥር 7-8 ያለው ግልጽ ያለ ነገር ነው እና ሌሎች ሰዎች ከሚናገሩ አልቋል፣ ምንም ነገር የምትሰራው የለም፣ ነገር ሁሉ ተጨርሷል ከሚሉት ነገር ጋር አይጋጭም ወይ? በጣም መጽሐፍ ቅዱስ አይጋጭብንም ለኛ። እነሱ ግን እያጋጩን ያስቸገሩን። አሁን እስኪ በዚህ ላይ ሀሳብ እንድሰጡ ላለው። ዛሬ ዋና የትዳ ነው። ዛሬ ሰው ሁሉ የለም፣ ሐኪም ቤት ሄዳ ነው። በልስ ምራው አንተ እንግዲህ እኔም ሰዓት እየሄደ ነው። እሺ ወገኖች ገባ እንበልና በዚሁ በአንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 7 ጀምሮ ያለውን በተለይ ቁጥር 7 ላይ ቁጥር 7 እና 8 ላይ ያለውን ወይም እስከ 9 ሶስቱን ቁጥሮች ያለውን በዛ ላይ ያላችሁን መረዳት እግዚአብሔር ቃል እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም ይላልና የሆነ በምንኖርበት ጊዜ በምድር ላይ በቤተ ክርስቲያን በቅዱሳን ዙሪያ የትም ስንኖር ክርስቲያኖች የሚሰጠን የጸጋ ስጦታ እንዳለ እንደውም ቅድም ሲናገር አንድም የጸጋ ስጦታ አይጎልባችሁም ሲል ብዙ ልዩ የጸጋ ስጦታዎች እንዳሉና እንደሚሰጡን
የእግዚአብሔር ቃል ያስተምራል። እና አሁን ካሉ ትምህርቶች አንጻር ይሄንን ስንመለከት አልቋል፣ ስራችንን ሰርቶ ጨርሷል የሚሉ ሰዎች አሉ። የእግዚአብሔር ጸጋ ግን ያው ሲቀጥል ነው እየተሰጠን ስንሰራበት ነው የምናየው። እና ይጣረሳል ወይ የነዛ ሰዎች ንግግር ከዚህ ቃል ጋር ይጣረሳል ወይ ወይስ ምን ለማለትስ ፈልገው ነው በሚለውም ላይ እስቲ በመልካም የሚናገር አለ፣ በተንኮል የሚናገር አለ፣ በስተት ትምህርት መንፈስ የሚናገር አለ፣ በመልካም የሚናገር ሊኖር ይችላል። እና ያጣራን እስቲ እንነጋገር በዚህ ላይ። ገባ በሉና የሚመቻችሁ በዛውም መጀመሪያ ሰላም በሉ ቅዱሳንን። ያው ሁለት ነው ያላችሁት፣ ዶክተር አሸብርና አድሜ እናንተ ናችሁ ያላችሁት እና ስለዚህ እናንተን ነው የምንጠብቀው ማለት ነው። ያልተሰጠንስ ምን አለ እኮ ለምን እንመካለን እንዳልተቀበለ ያልተሰጠንስ ሄሎ ዘኔ ወያሽ ግባ። ሰላም ብያለው። ሰላም ይብዛላችሁ። አሜን። ጌታ ጸጋ ይብዛልን። ያው ስለ ጸጋው እየተማርን ያለነው የጸጋውን አስፈላጊነት፣ ያለ ጸጋው መኖርም አንችልም፣ ያለ ጸጋም የሚድንም የለም። ይሄንን እናውቃለን። የጸጋውን ሚስጥር በጥንቃቄ መረዳትና በአግባቡ ደግሞ ጸጋውን መያዝ፣ በጸጋው ማገልገል ያስፈልገናል። ያው ቃሉ የሚለንን የሚያስተምረንን ነው እንግዲህ በደንብ እያየን መሄድ የምንችለው። እኔ እንግዲህ በዚህ በተሰጠን የመጽሐፍ ቅዱስ ክፍል ውስጥ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም፣ ምክንያቱም የምንጠባበቀው የሆነ እኛ ያለንበት ስታተስ አለ። እንዲሁ ዝም ብለን ብቻ ስለተጠባበቅን ብቻ ሳይሆን ቁጥር 5 እና 6ንም ስናነብ እንደውም ቁጥር 4 ጀምረን ብናነበው የበለጠ ሙሉ ትርጉም ይሰጠናል ብዬ አስባለሁ። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ ይላል። የተሰጣችሁ ጸጋ አለ ይላል ነው የሚለው። ቀጥሎ 5 እና 6 ስለ ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና ይላል። እዚህ ላይ በደንብ አስተውሉ። በቃልም በእውቀትም በነገር ሁሉ በህይወትም በጣም የተባረካችሁ ሆናችኋል፣ ባለጠጎች ሆናችኋል እያለ ነው። በዚህ ጸጋ ውስጥ በዚህ በእግዚአብሔር ስጦት በረከት ውስጥ ያለው ሰው ነው። አሁን በቃ እግዚአብሔር አብስቶ ብዙ ነገር ስለሰጣችሁ እግዚአብሔር ከሰጠው ጸጋ አይጎልባችሁም። ግን በዚህ ህይወት ውስጥ ያሉ ክርስቲያኖች ይሄን ህይወት አክብረው መያዝ መጠበቅ ያስፈልጋቸዋል። ወንጌላዊ ተመስገንም ደጋግሞ የሚለን ምንድነው? እንደ ክርስቲያን ሰው ሲመላለስ ሲኖር ያለበትን ኃላፊነት የሚያስረሳ በቃ የኔ አንዳችም ነገር የለበትም፣ ሁሉም ነገር ከእግዚአብሔር ዘንድ ያለቀ ነው፣ በቃ የኔ ምንም እዚህ ውስጥ የሚያገባው ነገር የለም፣ በቃ እኔ እየኖርኩ ያለሁት እግዚአብሔር በሚያደርገው ነገር ብቻ ነው። እንደዛ የሚባል ከሆነ የሚጠፋው የሚድነውም በእግዚአብሔር ፈቃድ ነው ማለት ነው። ስለዚህ ማንም ሰው ስለራሱ ምንም ሊያደርግ አይችልም። እንግዲያው የሚጠፉት ሰዎች ስለምን ይጠፋሉ ታዲያ? እግዚአብሔር ሁሉ ነገር የሚያደርግ ከሆነ እግዚአብሔር ለምን ያዳላል? ለሁሉም ሰዎች እግዚአብሔር መልካሙን ነገር ያስባል። ስለዚህ እኛ እግዚአብሔር የሚያዘን ነገር ካልሰማን ካልታዘዝን፣ እሱን በመፍራት መስተካከል የሚገባ ነገር ካላስተካከልን እንዲሁ ዝም ብለን ነው የዳነው የሚባል ትምህርት የለም። እግዚአብሔር ቃል የሚያስተምረን እመኑ ነው፣ ንስሐ ግቡ ነው፣ ተስተካከሉ ነው፣ እግዚአብሔርን ፍሩ ነው፣ አንደበታችሁም ስራችሁም ሁሉ ይስተካከል ነው፣ የድሮ
ክፉ አኗኗራችሁን ቀይሩ ነው፣ ለውጡ ነው። ይሄን ነው የሚለው። በቃ ሙሉ ወንጌል ትምህርት ይሄን ነው የሚለው። በነፃ እንዲሁ ዝም ብላችሁ ነው የተመረጣችሁት። በቃ ዝም ብሎ ነው የተሰጣችሁ። በቃ ህይወት ዝም ብላችሁ ኑሩ የሚል ነገርም የለም። እኔ ይህን ትምህርት በጣም በረቀቀ መንገድ ነው አክቹዋሊ እኛ እንደምንናገረው እንደዚህ ቀለል አድርጎ አይደለም የሚናገሩት። ብዙ ነገር የሚያወናብድ ነገር የሚያመጣ አለ። ስለ ጸጋው መጀመሪያ የዳንበትን ጸጋ በደንብ እንወቅ። ጸጋ የሚለው ይሄ ሊተራል ትርጉሙ ላይ አንዳንድ ጊዜ በተለይ የዕብራይስጥ የግሪክ ቃላቶች በጣም ውስጣቸው ጥልቅ የሆነ ትርጉም ስላላቸው ይሄ ትርጉሙ ምንድነው የሚያመለክተው የሚለውን ነገር አንዳንዴ ማጥራቱም ተገቢ ነው። ኦፕሬሽናል ዴፊኒሽኑ አይደለም። ኦፕሬሽናል ዴፊኒሽኑ ማለት ጸጋ ምን ስራ አለው ከሚሰጠው ከሚያገለግለው አገልግሎት የተነሳ ጸጋን አንስተን ስንት ለመግለጽ ስንሞክር በጣም ብዙ ነገሮች አሉ በጸጋ ውስጥ የሚገለጹ ነገሮች ከእግዚአብሔር ዘንድ ስለሚመጣው ከእግዚአብሔር ዘንድ ስለሆነው ከእግዚአብሔር ስለሰጠው ነገር ስናወራ አንድ ሰው በእግዚአብሔር ፈቃድና በእግዚአብሔር ቸርነት ብቻ የሚቀበለው ነገር ከእግዚአብሔር ዘንድ የሚቀበለው ነገር ሁሉ ጸጋ ነው። እሱ ስለሰራ አይደለም ወይም ደግሞ እሱ ስላለው ሜሪትም አይደለም። እንግዲህ እንዲህ አይነት ነገሮችን አሁን ስንፈልግ መጀመሪያ የእግዚአብሔርን ምህረት ማሰብ አለብን። ምህረት የተደረገልኝ ከኔ በጎነት ነው። ምህረትን የተቀበልኩት ምናልባት የኔ የህይወት ጥሩ ነገሮች ተቆጥረውልኝ ነው አይደለም። እግዚአብሔር የኔን በደልና ኃጢአት ሁሉ የደመሰሰልኝ በሱ ከሱ በጎነት የተነሳ ብቻ እንደሆነ በኔ በደልና በኔ ክፋት ብዛት ባለማስተዋል በጨለማ ውስጥ በመመላለስበት ዘመን እንኳን እግዚአብሔር እኔን ለበጎ ነገር ሲያስበኝ እኔ ባለማስተዋል በጨለማ ውስጥ በመመላለስበት ሰዓት ሁሉ የእግዚአብሔር ምህረት ወደኔ ነበረ። ይሄ ምህረት ከፍጹም ከእግዚአብሔር ስለሆነ ይሄን ምህረት በጸጋ ነው የተቀበልኩት። ፍጹም ከሱ ጸጋ ነው የተቀበልኩት እንጂ የኔ አንዳች ነገር የለበትም። እዚህ ላይ አስተውሉ። የኔ አንዳች ነገር የለበትም የምለው ለኃጢአቴ ስርየት ለበደሌ ስርየት የተቀበልኩትን ምህረት በሚመለከት ነው። ከዛ በኋላ ግን እግዚአብሔር በህይወት የምመላለስበትን እድል ከሰጠኝ በኋላ የምመላለስበትን የህይወት መመሪያዎች ከጌታ ዘንድ የተሰጠኝን ትእዛዛት በሙሉ እየሰማው እንደ ጌታ ፍቃድ ለመመላለስ የኔ ኃላፊነት አለበት። አሁን እዚህ ጋር በመመላለሰው ህይወት ውስጥ ግን የኔ ኃላፊነት የለበትም። ከኔ ብቻ አይደለም የምኖረው እያልኩኝ ወደዛ መውላው ላይ አያስፈልግም። ይሄንን የሚያደርጉት ምንድነው? ኃጢአተኞች ናቸው። ለኃጢአታቸው መልስ የሚያጡ ሰዎች ናቸው። ምክንያት የሚያጡ ሰዎች ናቸው። ኃጢአታቸውን ተው ተላቀቁ ሲባሉ ሁሉ ጊዜ ከኃጢአታቸው ጋር የመኖር ፍቅርም ያለባቸው ሰዎች አሉ። በቃ የሚያመቻምቹ የተሞዳሞዱ መኖር የሚፈልጉ ማለት ነው። ለምሳሌ ገንዘብ እያጭበረበረ የሚኖር ክርስቲያን ካለ ያም ማጭበርበሩን አቆመ ማለት በቃ ህይወቱ የጨለመ ይመስለዋል። ስለዚህ እኔ በጣም ብዙ ኃጢአት በደል አለብኝ፣ እኔ ዳንኩት፣ እኔ በእግዚአብሔር ቸርነት ነው እየኖርኩ ያለሁት እንጂ በእኔ ጽድቅ አይደለም ይላል። የተጠራኸው ለጽድቅ ነው ወንድሜ። የተጠራኸው ክፋትን ኃጢአትን እንድትጸየፍ እንድትተው ነው እንጂ ኃጢአትን እየቀጠልክ እኔ በእግዚአብሔር ቸርነት ነው የምኖረው እየተባለ ቅድም እንደምንለው ለኃጢአት መሸፈኛ አይደለም ጸጋው። ሰዎች የተለያየ ድካም ይኖርባቸዋል። እንዲህ በቀላሉ መላቀቅ የሚከብድ ብዙ የኃጢአት ችግሮች አሉ። በትግል ከእግዚአብሔር እርዳታ ጋራ እንዲህ አይነት ደካማ ነገሮቻችን ከኛ እንዲወገዱ መትጋት አለብን እንጂ ሆን ብሎ የኃጢአት መንገድን ሰው ተቀብሎ በኋላ ግን በጸጋ ሆኖ መኖረው እየተባለ ራስን እያታለሉ ሌሎችንም እያዘናጉ መኖር ይሄ የዲያብሎስ ስራ ነው። እግዚአብሔር የጠራን ለቅድስና ነው። ቅድስናን ተለማመዱ ነው። ይሄን ብዬ ስናገር እኔ ቅዱስ ነኝ እያልኩ አይደለም ማቅራራው። ምን ቦታ ላይ እንደምስት አላውቅም። ጥያቄው ምንድነው? የሳትኩበትን ቦታ ጠንቅቄ በማወቅ በንስሐ በእግዚአብሔር ፊት ፈጥኜ በእግዚአብሔር ፊት መስተካከል ነው። በንስሐ በለቅሶ በጸሎት ጌታው የተሻለ ሰው አድርገኝ ብዬ። በጣም ብዙ አይነት ድካሞች ይኖሩብናል። ድካሞቻችንን ካወቅን በእግዚአብሔር እርዳታውም ራሱ የእግዚአብሔር ጸጋ ነው። በደንብ አስተውሉ። ከድካሜ እንድላቀቅ የተሻለ ህይወት መኖር እንድችል እንድስተካከልም የእግዚአብሔር ድጋፍ ያስፈልገኛል። ያ ድጋፍም ራሱ ጸጋው ነው። ተመርጦ አይደለም የሚሰጠው። እግዚአብሔር ሁሉ ጊዜ በምህረት ሰዎችን ሊረዳ ፈቃዱ ስለሆነ ማለት ነው። እኔ እንግዲህ የጸጋውን ጉዳይ በደንብ በሚገባ መተንተን አለብን። እኔ ብዙ ጊዜ ስንነጋገር የኛ አስተዋጽኦ ምንም የለበትም የምንለው ከሞት ወደ ህይወት ለመሸጋገር
ከእግዚአብሔር ዘንድ ፈጽሞ የኃጢአት ስርየታችንን ለማግኘት የእግዚአብሔርን ምሕረት ለመቀበል የኛ በጎነት ተደምሮልን አይደለም፣ ወይም ደግሞ እኛ ጥረት ስላደረግናል ከምሕረቱ ብቻ የተነሳ ነው። አንድ ጊዜ ግን ነፃ ወጥቼ በእግዚአብሔር ምሕረት ወደ ህይወት ከመጣው በኋላ ግን እንዴት መራመድ እንዳለብኝ የእግዚአብሔር ቃል ዕለት ዕለት ያስተምረኛል። መስማት አለብኝ። ተስተካከልልኛል፣ መስተካከል አለብኝ። አርግ የሚለኝ መዓት ነገር አለ። አሁን ጥያቄው ምንድነው? በክርስቶስና በሐዋርያቱ የሚሰጡት የህይወት ትእዛዛትና አስተምህሮዎች እንደ ህግ አድርጎ ወስዶ ማላተም አለ። ልክ ሰው ራሱን ይከስና እንደ ሐዋርያት ትምህርትና እንደ ክርስቶስ ትምህርት መኖር ሲያቅተው የክርስቶስን ትምህርት ወስዶ ህግ ያደርገዋል። በቃ እንደዚህማ ራሴን ከቆጠርኩት ይሄን መጠበቅ አለብኝ፣ ይሄን ማድረግ አለብኝ፣ ይሄን መከተል አለብኝ እያልኩኝ ራሴን መከታተል ኮንኩኝ በቃ የህግ ሆንኩ ማለት ነው። እና እንዲሁ በቸርነቱ ነው የዳንኩት። በቃ የምኖረው እንዲሁ በቸርነቱ ነው። እኔ የክርስቶስን ህግ ስለጠበቅኩ ነው አይደለሁም። ያ የድሮ የኃጢአትና የበደል ህይወት ያ በጣም ብዙ ሸክም ይቅር የተባለለት ሰው ያን ያለፈውን የተበላሸውን ህይወቱን እያስታወሰ አሁን ግን እግዚአብሔር በምህረቱ የሰጠውን አዲስ ህይወት አክብሮ ተንቀጥቅጦ በፍርሃት ማለት ነው። በፍርሃት ነው ጠብቁ የሚለን፣ መዳናችሁን ፈጽሙ የሚለን። መጠንቀቅ አለብን። በቃ አንዴ ምህረት ተቀብለናል፣ ትልቅ ምህረት ተደርገናል። እኔ የድሮ ወንጀለኝነት እንዲታሰብብኝ አልፈልግም። ተመልሶ እንደገና አሁንም አልተማርክም እንዴ የሚባል ወቀሳ እንዲመጣብኝ አልፈልግም። እና የጸጋውን ዋጋ እግዚአብሔርን እጅግ አድርገን ልናከብርበት፣ እግዚአብሔር ለሰጠን አዲስ ህይወት እጅግ አድርገን የምስጋና የሚሆን ህይወት መኖር አለብን። እኔ የጸጋውን ቸርነት እንዲህ ማቃለል የለብንም። ሌላው ከእግዚአብሔር ዘንድ ደግሞ ለአገልግሎት የሚሰጡ ብዙ አይነት ጸጋዎች አሉ። እኔ የማስተማር ጸጋ ሲባል ለምሳሌ የእግዚአብሔርን ቃል እውነት ለሰዎች ለማስረዳት፣ እውነትን ለመግለጽ፣ ይሄ የሜንታል ብልጠት አይደለም። ይሄ ሜንታል የንግግር ጥበብ ተጨምሮበት ብዙ አይነት የቋንቋ ክህሎቶች ተጨምሮበት ሰዎችን ፏ የሚያደርግ የታሪክ ትረካ ተጨምሮበት ይሄኛው ይሄ ኦራተሮች ያላቸውን ስኪል አይደለም። የህይወት ቃል የሆነውን የመግለጥ ለሰዎች ልብ ያንን ነገር የማድረስ ጸጋ። ሌላው ይቅርና ሰው ሲናገር እንኳን ካፉ የሚወጣውን ቃል ሰዎች በፍቅርና በጠለቀ ስሜት እንዲረዱት የማድረግ ስሜት። ይሄ የኦራተሮችን የቋንቋ ጥበብ አይደለም ማውራው ነው። ዛሬ በዘመናችን በጣም ኦራተሮች አሉ፣ የማይተርኩት ትረካ የለም። አንዳንድ ጊዜ ሰዎችን ኢምፕረስ ያደርጋሉ በሚተርኩት ትረካ። ለምሳሌ የነሱን ጥበብና የነሱን የታሪክ አካሄድ ለሚያውቅ ሰው ምንም ሊያስደንቅ አይችልም እነዚህ ኦራተሮች የሚያወሩት። ከእግዚአብሔር ዘንድ የሆነ እውነት ግን እግዚአብሔርን የሚፈልጉ ሰዎችን ልብ ይነካል። በቃ ይሄ በእውነትም የእግዚአብሔር ጥበብ ነው፣ ይሄ ህይወትን የምናገኝበት ከእግዚአብሔር ዘንድ በመንፈስ የተሰጠ ጸጋ ነው ብሎ ሰዎች በአድናቆት ነው የሚሰሙት፣ ይባረኩበታል። ለልባቸው ትልቅ ድጋፍና የህይወት ድጋፍ ሆኖ ነው ሰዎች ያንን ትምህርት ይዘው የሚመላለሱት። ያ ትምህርት ደግሞ ከየትም አይመጣም ወንድሞች፣ የግለሰብ ጥበብም አይደለም፣ የግለሰብ እውቀት አይደለም፣ ከእግዚአብሔር ዘንድ የመጣ ጥበብ ስለሆነ ሰዎች ይሄን የማስተማርን ጸጋ እግዚአብሔር ሲሰጣቸው ያንን ጸጋ እጅግ አድርጎ መጠቀም አለባቸው፣ ማገልገል አለባቸው። ሁለተኛ ደግሞ ሁል ጊዜ እንወቅ፣ ጸጋ ለአገልግሎት ነው የሚሰጠው። ጸጋ የሚሰጠው ለአገልግሎት ነው። የሐዋርያው ጴጥሮስ ይሄንን ስለ ጸጋ ስጦታ እንደው የተናገረውን ነገር እንደው አብረን ብናየው ደስ ይለኛል። ሐዋርያው ጴጥሮስ እስቲ እንደው አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ ያለችውን ልናገርና ሌላብቃ በቃ ሰዓትም እንዳልሻማ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ምንድነው ጴጥሮስ ስለ ጸጋ የተነጋገረው? ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ ይላል። አገልጋዮች ናችሁ ነው እንግዲህ። ይሄንን ጸጋ ለሌሎች እኮ ታካፈላላችሁ እያለ ነው። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። ጸጋ ለንግድ አይደለም የተሰጠን። የሆነ እኛ ራሳችንን አይደንቲፋይ አድርገን ራሳችንን በሆነ በቃ ለኑሯችን ወይ ለክብራችን ለምናምናችን የምናውለው የሆነ የገንዘብ መነገጃም አይደለም ጸጋ ማለት። ጸጋ ለእግዚአብሔር መንግስት ስራ ኢቭን በችግር ውስጥ በመከራ ውስጥ ሆነን በማይመቹ ነገሮች ውስጥ ሆነን የሰዎችን ነፍስ ወደ ህይወት ለማምጣት ሰዎች የእግዚአብሔርን መንግስት እንዲያውቁ
የምንተጋበት የአገልግሎት ስጦታ ነው። አገልግሉበት ነው የሚለው ጸጋውን። ነግዱበት፣ አትርፉበት፣ መኪና ግዙበት፣ የመናገር የስብከት ጥበብ ስላላችሁ በዚህ ታዋቂዎች ሁኑበት። በቃ ልክ ከዛ በኋላ ከሌ ብላችሁ ስማችሁ ይግነንበት። ለእንደዚህ አይነት ስጦታ እግዚአብሔር አልሰጠም። እንደውም በጸጋው ተሞልተው የእግዚአብሔርን መንግስት በጣም ተክተው የሚሰሩ ሰዎች በጣም ፈተና ይበዛባቸዋል፣ ጦርነት ይበዛባቸዋል፣ ዱላ ይበዛባቸዋል፣ ውርደት ይበዛባቸዋል። ይህን ሁሉ ታግሰው ማለት ነው። ትዕግስትም ራሱ ጸጋ ነው። ብዙ ነገር የመቋቋም ጸጋን የትዕግስትን ጸጋ እግዚአብሔር እየሰጣቸው ኢቭን ሐዋርያው ጳውሎስ በአንድ ቦታ ላይ እኛ ሐዋርያቱን ጥራጊ አድርጎናል፣ በቃ በጣም የተናቅነን የቆሸሽነን በቃ ተጣልነን ምናምን እያለ እስኪመረር ድረስ ማለት ነው። ግን የእግዚአብሔር ጸጋ የሞላበት ሰው ነው። የዘመናችን ጸጋ የምቾት ጸጋ ነው፣ የክብር ጸጋ ነው፣ ሀብት ገንዘብ የሚገኝበት ጸጋ ነው። እንደውም ጸጋ ተብሎ የሚተረጎመው ሰው ሁሉ በቃ የልቡን መሻት በዚህ ምድር ላይ የሚመኘውን ነገር የሚያገኝበትን መንገድ ነው ጸጋ ብሎ የሚጠራው። እግዚአብሔር መንግስት ደግሞ ጸጋ ብሎ የሚያስተምረን ሰዎች የሚድኑበትን ነው፣ ወደ ህይወት የሚመጡበትን ነው። አገልግሎቱም ሁሉ ከእግዚአብሔር ዘንድ በእግዚአብሔር መንፈስ የሚሰጥ ጸጋ ነው። እንግዲህ ጸጋዎችን እንቁጠር ካል በጣም ብዙ ነገሮች አሉ። እንዴት እንደምንቆጥር አናውቅም። ያው መቼም ሰዎች የሚያተኩሩት እቺ ድንቃ ድንቅ የሆነች ነገር ላይ ነው። በቃ አዲስ ልሳን ተናገረ፣ የሆነ ፈውስ ፈወሰ፣ የሆነ እንደዚህ በቃ ልዩ ነገር ትንቢት አመጣ ምናምን። በቃ ሰዎች ጸጋ ብለው የሚያስቡት ይሄንን ነው። አንዳንድ ጊዜ እንደዚህ አይነት ምልክት ለሚፈልግ አመንዝራ ትውልድ የሚታለልበትን የውሸት ትንቢትና የውሸት አሰራር ይመጣለት ይሆናል እንጂ ከእግዚአብሔር የሆነውን እውነተኛ ነገር አያገኝም። ምክንያቱም ምንድነው የሚፈልጉት? ድንቅ ተአምር፣ ድንቅ ምልክት። በቃ እስቲ እባክህ አንድ ጊዜ ተንብይልኝ የኔ ኑሮ የኔ ህይወት ምን ሊገጥመኝ እንደሚችል እኔ በቃ ምንም ስለማይታየኝ እንደው እግዚአብሔር ምን ሊያደርግልኝ እንዳቀደ እባክህ እስቲ እባክህ ንገረኝ፣ እባክህ አሳየኝ። ልክ ልቡን የሚኮረኮረው ነገር ሲናገረው ይላል። በቃ ሰው የስጋ መሻቱን እንዲተነበይለት የሚፈልገው ይሄንን ነው። አሁን ድንቃ ድንቅ ነገር በቃ ጸጋ አለው እንደዚህ የተደረገ የተባለ የሚወራው። እኛ በቂ የሆነ የህይወት ትንቢት በሐዋርያትና በኢየሱስ ትምህርት ውስጥ ተሰጥቶናል። በቃ መስማት የሚፈልግ ሰው ጆሮውን ከፍቶ ኢየሱስ ምን አለ፣ ጴጥሮስ ምን አለ፣ ጳውሎስ ምን ብሎናል፣ ምን መከረን፣ ምን ገሰጸን የሚለው ነገር ማዳመጥ ያስፈልጋል። በቃ እግዚአብሔር በመጨረሻው ዘመን በዚህ ነው የተናገረን። በኢየሱስና በሐዋርያቱ በኩል ነው የተናገረን። ያንን ድምጽ መስማት የሚፈልግ ሰው የለም። ሌላ ሐዋርያ መጥቶ ሌላ ነብይ መጥቶ እንዲሆንልሃል እያለ እንዲናገረው ነው የሚፈልገው። ያን አይነት ጸጋ ነው ሰው የሚፈልገው። እኛ ግን ከእግዚአብሔር መንፈስ የሆነው ጸጋ በቃል ውስጥ አለልን። ይሄው ዛሬ ይሄ ቃል ነው እያነጋገረን ያለው። በዚህ ቃል ውስጥ ያለው የህይወት ቃል ነው እየመረመርን ያለ ነው። እግዚአብሔር ይርዳን። ጸጋ ለአገልግሎት ለትልቅ ስራ ነው የሚሰጠን። ይሄንን ማሰብ አለብን። ጌታ ይባርካችሁ። አሜን አሜን አሜን። አሼ ጌታ ጸጋውን ያብዛልህ። ያው እንደ በዚሁ በአንደኛ ጴጥሮስ ላይ እንደጠቀስከው እግዚአብሔር ልዩ ልዩ የጸጋ ስጦታን እዛም እንዳለው አንደኛ ቆሮንቶስ ላይም ምዕራፍ 1 ከቁጥር 4 ጀምሮ እስከ 9 ድረስ ስናነብም እናገኘው ልዩ ልዩ ጸጋ ከእግዚአብሔር ዘንድ እንደተሰጠን ነው እና ስለዚህ ይሄ ጸጋ የምናገለግልበት ነው ሲባል ራሱ ጸጋን ነው የምንመግበው። ለካስ ጸጋን ነው የምንመግበው። ሰዎች ምንድን ነው የሚመገበው? አሁን ለምሳሌ እግዚአብሔር ቃል የእግዚአብሔር ጸጋ ነው፣ የጸጋ ቃል ነው ተብሎ ተጽፏል። ሐዋርያት ሥራ ላይ የጸጋ ቃል ነው የሚለው። ስለዚህ ያንን የጸጋ ቃል ለኤፌሶን ሰዎች ይመግብ ነበርና ሐዋርያው ጳውሎስ ለዚሁ ለመገብኳችሁ የጸጋ ቃል አደራ ሰጥቻችኋለሁኝ። አሁን እኔ ከሄድኩ በኋላ የሚመጡ ሰዎች አሉ፣ ተኩላዎች ናቸው፣ ወደ ኋላ የሚጎትቱ ደቀ መዛሙርትን እያለ ሲናገር ለእግዚአብሔርና ለጸጋው ቃል ብሏል። ለየትኛው ሲባል ላስተማራቸው የጸጋ ለመገባቸው አንዳች እንኳን አላስቀረውባችሁም ብሏቸዋል። ከሚጠቅማችሁ ነገር እና የጸጋ ቃል ያን። ስለዚህ ጸጋ ምንድነው ሲባል እንግዲህ ምግብ ነው ማለት እንችላለን። ምግብ ነው ማለት ህይወት ነው ማለት ነው። የምንኖርበት የሚያኖረን የሚያቆመን። ጳውሎስ እንደውም በሌላ ስፍራ ላይ በምን ቃል እንደሰበኩላችሁ ብታውቁ ይህ የሰበኩላችሁ ቃል የምትቆሙበትና የምትድኑበት ነው ብሏል። ስለዚህ ምንድነው ጸጋ
ምግብ ነው፣ ህይወታችን ነው ማለት ነው። እና ለዚህ ነው እዚህ ጋርም በጴጥሮስ መልእክት ላይ አሁን እንደምናየው ምዕራፍ 4 ቁጥር 10 ላይ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች ጸጋን ነው የምንመግበው ማለት ነው። እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ጸጋ አይነትና መጠን አለው። እንደተሰጠን ጸጋ መጠን ነው የምናገለግለው። እንደተሰጠን ጸጋ አይነትም ነው የምናገለግለው። ለአንዱ እንዲህ ለአንዱ እንደዚያ ነው የሚሰጠው። በተሰጠን ጸጋ አይነትና ለዛ እውቅና ሰተን አክብረን እሱን ነው በሱ ነው የምናገለግለው። እሱኑ ነው የምናገለግለው። መጠን ደግሞ አለው። ከመጠን በላይ እናልፋለን ብለን ወደ ትዕቢት ውስጥ ነው የምንገባው። ሌላ ነገር ወደ መጨመር ውስጥ ነው የምንገባው። ስለዚህ መጠናችን አውቀን አሁን ለምሳሌ 2 መክሊት የተሰጠው ሰው 3 መክሊት እንደተሰጠው ልስራ ብሎ ቢል የሆነ ይጨምራል እግዚአብሔር ዘንድ ያልተሰጠውን ነገር ይጨምር ይሆናል እንጂ ለሱ ጋር ያለው መክሊት 2 ብቻ ነው። ስለዚህ እንደተሰጠን ጸጋ መጠን ነው የምናገለግለው ማለት ነው። ታሌንት ማለት ነው አይደለ? መክሊት ማለት በእንግሊዘኛው ታሌንት ነው የሚለው ጸጋ ማለት ነው። ታሌንት ጸጋ ነው፣ ስጦታ ነው። ሰው ከየትም የሚያመጣው አይደለም። ስለዚህ ይሄ ልዩ ልዩ መጠን ያለው እርስ በርስ የምናገለግልበት ነውና እግዚአብሔር የተመሰገነ ይሁን። እና ትልቁ ነገር ምንድነው? ሰዎች አሸ እንዳለው ነው ቅድም በቃ ወንጌላዊም እንዳልከው ነው። ሰዎች ምንም አይነት ከኛ እንዴ ቆይ እኛ ጌታን ቆይ የተቀበልነው ልንከተለው አይደለም እንዴ? ጌታ ምንድነው ያለው? ከተቀበላችሁኝ በኋላ በቃ አለቀ ከዛ በኋላ ተብሎ ነገር አለ እንዴ? ጌታ የዳነው እኮ ጌታ ልንከተል ነው። በመንገዱ ልንሄድ ነው። በእግዚአብሔር መንገድ ልንሄድ ነው የተከተልነው። እና ስለዚህ አሁን ምንድነው የሚያስፈልገን ካለን አስተማሪዎች ያስፈልጉናል። ለይተው እነዚህን አሳሳቾችን ሁሉ ለይተው የሚያስተምሩ እውነተኛውን ነገር የሚያስተምሩ የእግዚአብሔር ሐሳብና የእግዚአብሔር ሐሳብ ያልሆነውን ለይተው የእግዚአብሔርን ሐሳብ የሚያስተምሩን የእግዚአብሔር ሐሳብ ካልሆነው ደግሞ እንድንጠበቅ የሚመክሩ የሚገስጹ ያስፈልጉናል ማለት ነው። እና ብዙ የተለያዩ የሐሰት ትምህርቶች አሉ። እና እንግዲህ እኛ ኃላፊነት አለብን ለራሳችንም እንደገና ደግሞ ሌሎችንም ለማገልገል ነው የተጠራ ነው። በቃ እርስ በርሳችሁ አገልግሉ ስለሚል ማለት ነው። እንደዚሁ በጴጥሮስ ላይ እንዳየነው እኮ ይህንን ጸጋ እኮ እርስ በርሳችሁ አገልግሉበት ነው የሚለው። በእኔ ያለውን ጸጋ እግዚአብሔር የሰጠኝን ለሌላው እንድመግብ እርስ በርሳችን እንድንመጋገብ፣ እናንተ እኔን ትመግባላችሁ፣ እኔ እናንተን መግባለሁ፣ እግዚአብሔር በውስጣችን ባስቀመጠው ማለት ነው። ይሄ ነው እንጂ በዚህ ደግሞ ምንጸናበት ነው፣ ምንቆምበት ነው፣ ምንድንበት ነው ማለት ነው። ሐዋርያው ጳውሎስ ለጸጋው ቃል አደራ ሰጥቻቸዋለሁ ሲል ያ የመገባቸው ጸጋ የሚያቆም ነው፣ የሚያድን ነው፣ ከሐሰተኞች የሚጠብቅ ነው ማለት ነው። ስለዚህ ለጸጋ ትልቅ ትኩረት ልንሰጥ ይገባል። ግን ሮንግ ዌይ መሆን የለበትም። እንደ እግዚአብሔር ቃል ነው መሆን ያለበት። እነዛ ሮንግ ዌይ ነው። አንዴ በጸጋ አንዴ ድነናል፣ ከዚህ በኋላ ምንም የምንሰራው ነገር የለም። ከዚህ በኋላ እንዴ ጌታ ኢየሱስ ምን አለ? ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ ትእዛዜ በእርሱ ዘንድ ያለችው ማለትም ማለት ነው ፈቃዴን የሚያውቅ ፈቃዴን የሰማ ሐሳቤን የተረዳ ማለት ነው። ከዛስ ደግሞ የሚጠብቃት አለ እኮ ምን ማለት ነው? አምኖ ተቀብሎ ተዋህዶት የሚኖርበት ማለት ነው። እሱ አባቴ ወደዋል፣ እኔም ወደዋለሁ። በቃ በእርሱ ዘንድ መኖሪያ እናደርጋለን። ይሄው ነው። በእርሱ ዘንድ መኖሪያ ወደ እርሱ እንመጣለን። በእርሱ ዘንድ ከመገለጥም ይልቅ የላቀ መገለጥ የሚባለው ይሄ ነው። አንተ ለዓለም ሳይሆን ራስን ለኛ ልትገልጥ ያለው እንዴት ነው ብሎ በጠየቀው ጊዜ ነው ቶማስ ሲሆን አንዱ ከመካከላቸው
ራሴንም እገልጥለታለሁ ብሎ ተናግሮ ስለነበረ ጌታ ኢየሱስ ክርስቶስ እንዴት ነው ለእኛ የምትገልጥልን? ለዓለም ሳይሆን ለእኛ እንዴት ነው ቆይ የምትገልጥልን ሲለው ከዛ ነገረው ማለት ነው። ወደ እርሱ እኔና አብ እንመጣለን። ግን ወደ ማን ነው የምንመጣው የሚለው ትእዛዜ በእርሱ ዘንድ ወዳለችው ወደሚጠብቃትም ነው የምንመጣው። ምክንያቱም እርሱ እኛን የሚወደን ነው፣ ይወደናል። እኛም እንወደዋለን፣ ይወደናል። ስለዚህ ወደ እርሱ እንመጣና በእርሱ ዘንድ መኖሪያ እናደርጋለን። ታዲያ ከዚህ በላይ መገለጥ አለ? ከመገለጥም ይልቅ የላቀ መገለጥ የእግዚአብሔር አምላክ በመንፈሱ በእኛ ዘንድ መኖር ማለትም ማለት ነው። መንፈሱ እኮ በውስጥ ያለ ምናምን ብለን እንደምንፎክረው ሳይሆን እሱ ሲኖር ማለት ነው። እኔ አልኖርም ጳውሎስ እንዳለው፣ ክርስቶስ ግን በእኔ ይኖራል እንዳለው ማለት ነው። ስለዚህ ይሄ ነው መገለጥ ማለት። ከመገለጥም ይልቅ የላቀ መገለጥ የእግዚአብሔር በእኛ ዘንድ መኖር፣ ቦታ አግኝቶ ስፍራ አግኝቶ እንደወደደው በእኛ ውስጥ መኖር። ይሄ ነው። እግዚአብሔር የተመሰገነ ይሁንና ስለ ጸጋ ስናስብ ጸጋ በእግዚአብሔር የሚያኖር ነው እንጂ እንደ ቃሉ የሚያኖር ነው እንጂ ጌታን እንድንከተል የሚያደርግ ነው እንጂ አንዴ ድኛለሁ እንዴ ጸጋው በእምነት አድኗችኋል ይላል እግዚአብሔር ቃል። ታዲያ ከምን አዳነን ተብሎ አይጠየቅም እንዴ? እግዚአብሔር የተመሰገነ ይሁንና ጥሩ ነው የተናገራችሁት ወገኖቼ። ወንጌላዊ ተመስገን፣ ፓስተር ተሴ ቅዱሳንን ሰላም በልና ከዛ በኋላ ወደ መጨረስ እንሄዳለን። ወንጌላዊ ተመስገንም ሐሳብ ካለ ሰላማችሁ ይብዛ ወገኖቼ፣ እንደምናችሁ? ደህና ናችሁ ወይ? ሳልደርስ ቀረሁ። ያው ሰላም ልበል ብዬ ገባሁ ባለቀች ደቂቃ። ጌታ ስለ ሁሉ ይባርካችሁ። ተባረኩ። አሜን 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 አሜን። ጌታ የተመሰገነ ይሁን። ዛሬ ወንጌላዊ ተመስገን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ ባለው ዙሪያ ነው ሲናገር የነበረው ሲያስተምረን፣ እኛም እርስ በርስ እንማማር የቆየ ነው። አሁን ወደ ማጠቃለያው ደርሰናል። እንግዲህ ለወንጌላዊ ተመስገን እሰጠዋለሁ። ፓስተር ተሰማ ምን አልደረስኩም። በዛ ምንድን ነው ቢዚነት ነው። ጌታ ጸጋውን ያብዛልህ። ያውቃለሁ አሜን ቢዚ አሜን እንደሆንኩ። አሜን ሰላም ይብዛ። ኢየሱስ አሜን ጌታ አሜን። ነው በነገር ሁሉ። እንግዲህ በጣም ደስ የሚል ሀሳብ ነው። ያውም ከኔ የበለጠ ዶክተር አሸብር ነው በደንብ አድርጎ ያብራራው። ጌታ ይባረክ። ስለ ጸጋና ጸጋው ደረጃ በደረጃ እያደገ የሚሄድ እዚህ ምድር እስካለን ድረስ ክርስቶስን መገለጥ እስኪመጣ እስክንጠብቅ ድረስ ያን ተስፋ እየጠበቅን የሚያስፈልገን ለቤተክርስቲያን የሚያስፈልጋት እንጂ የሆነ ቦታ ላይ በማዳን ስራ ብቻ ያለቀ እንዳልሆነ ነው እያየን ያለ ነው። በቃ አድኗል ብለን ምንጨርሰው አይደለም። እና ቅድም በጣም ደስ የሚል ቃል ወንድማችን የተናገረው ምንድን ነው? ጸጋው ላይ ፎከስ አድርገው ለጥጠው ወደ ላይ ብቻ ጸጋው ላይ ብቻ ተኩረው የሚቀመጡ ሰዎች ብዙውን ጊዜ ስለ ጸጋ ብቻ የሚናገሩ ግን በተግባርን እንደ ሕግ ፍሬን ስራ መንቀሳቀስን መስራትን እንደ ሕግ አድርገው የሚቆጥሩ ሰዎች በኃጢአት ውስጥ ያሉ ሰዎች ናቸው አለ። እውነት ነው። ይሄ ነው ትልቁ ችግር። ከኋላቸው ሌላ በጣም ይገርማቸዋል። የሆነ ባይብል ስተዲ ይገባል የሆነ በዙም ላይ እዚሁ እኛ ሀገር ነው ያለው እንትኑ ቸርቹ ቤተክርስቲያኑ እዛ ገባ እያሉኝ ስለምገባ ምናጠናውን ክፍል ይተውና ሰውየው ዝሮ ይገባና ከጥናቱ ውጭ ወጥቶ የሚናገረው እኔ ድኛለሁ አንዴ እኔ ደህንነት አልቋል ነው በቃ። እና ግራ ነው የሚገባ። አስጠኟ ደግሞ ከሱ ጋር ነች። እና እንዴ አሁን ጥናቱን ሐሳብ እናገርና የሱን ሐሳብ ስመታባት ትናደዳለች እሷ። በጣም ይገርማል። እሱ ከአርስት ወጥቶ ሲሄድ ዝም ያለችውን እኔንን ከአርስት ወጣ ትለኛለች። እሱ እኮ ከአርስት ወጥቶ ጠቅላላ መጽሐፉን ሳይነካ ነው የወጣው። እኔን ነው ከአርስት ወጣ የምትለኝ። በኋላ ሳያቸው ለካ ሁለቱም አንድ ናቸው።
በሐሳብ አንድ ናቸው። በቃ የትላንቱም የዛሬውም ማጥያት የነገው ማጥያት የኔ አልቋል ይልሃል። ገብቶ ግራ የሚያጋባ ነገር ነው። ምንድን ይሄ መንፈስ ቀስ እያለ በከለው እኮ ወጣቱን ጠቅላል ሳይ ግን ቸርች ይመጣል ወይ ስል አይመጣም። አንዳንዴ ነው ብቅ የሚለው አሉ። ለካ የራሱ ችግር አለበት። በቃ እና በድካም የተያዙ ሰዎች ናቸው። በዚህ ውስጥ የሆነ የሚከሳቸው ነገር ያለባቸው ሰዎች ብዙን ጊዜ ጸጋው ላይ ተደግፈው አልጠፋም ማለት አልጠፋም ነው የሚለው። እንዴ እንደፈለጉ እየፋነኑ ነው እንዴ አልጠፋም የሚባለው? የእግዚአብሔር መንግስት እንደዚህ ኃጢአተኞችን አግብሶ የሚያስገባ መንግስት የለም። እንደሱ የሚባል እግዚአብሔር ቅዱስ ነው በመሰረቱ። ያለ ቅድስና እግዚአብሔር ማየት አይቻልም ካለ አይቻልም፣ አለቀ። እግዚአብሔር ሰውን ስለሚጠላ ሳይሆን ቅድስና ያለበት ቦታ ስለሆነ ነው እዛ ቦታ ርኩስ ማይገባው። ስለዚህ ይሄ ምስጢር ካልገባን በጸጋ ላይ ጨዋታ የለምና ለዚህ ነው ይህን ጸጋ በጥንቃቄ መዳናችሁን ፈጽሙ የሚለው መጽሐፍ ዝም ብሎ አይደለም። ስለዚህ ይሄን መዳን ስንጠብቅ ክርስቶስን ምጣት ስንጠብቅ በፍርሃትና በመንቀጥቀጥ መዳናችን ለመፈጸም በማስተዋልና በጥበብ ጸጋ እየጨመረልን በተሰጠን ጸጋ አውቀን ደግሞ ሳንመካበት፣ ለምሳሌ እያንዳንዳችን ጸጋ አለን። በተሰጠን ጸጋ ሌሎችን ለማነጽ ለሌሎች እየኖር እግዚአብሔርን ደስ የሚያሰኝ ህይወት እንድንኖር ነው የተጠራነው። አለቀ። ጸጋ ቢኖረኝ እኔ በጸጋ ልመካበት አይደለም። አንደኛ በራሴ ህይወት በምኖረው ኑሮ ራሴን ጸጋ ያስፈልገኛል። ማልፍበት ሰልፍ አለ። በብዙ ሰልፍ አልፋለሁ። በማልፍበት ሰልፍ ጸጋ ያስፈልገኛል። ያ ሰልፍ ካለ ጸጋ አለ። በዛ አልፌ ደግሞ በተሰጠኝ ጸጋ ደግሞ ያ ጸጋ ደግሞ ለሌሎች እንድጠቅም ነው፣ ለሌሎች እንድኖር ነው፣ እግዚአብሔርን ደስ ስላሰኝ ነው የተጠራሁበት እንጂ ጸጋ ትንሽ የሆነች ነገር ብልጭ ስትል ወይም እኔ አንዳንድ ጊዜ ይገርመኛል። አንዳንድ ሰዎች ሲያገለግሉ መጥተው የ10 ዓመት በፊት አንድ ጊዜ የሆነ ቦታ ስንሄድ በጣም የታመመ ሰው አግኝቼ እንደዚህ ሆኖ ተፈውሶ፣ እዚያ 10 ዓመት በፊት እንደዚህ አንድ ጊዜ በጣም የተቸገረ ሰው እንትን አግኝቼ አጋንንት አስወጣው ይላሉ። አሁንስ ነው ጥያቄው። የድሮ ታሪክ ያወሩልንና አውርተው ቸርች ላይ የራሳቸውን ድሮ ታሪክ ያወሩልን እና አሁን ያ ጸጋ የት ሄደ ነው። አሁን የድሮ ታሪክ አይደለም አሁን። ስለዚህ አሁን ለምን አይሰራም ነው። ስለዚህ የሚሰራ ጸጋ ነው። ገና ክርስቶስ እስኪመጣ ድረስ ያ ጸጋ መቀጠል አለበት፣ መስራት አለበት። እግዚአብሔር የሆነ ቦታ ሰርቶ የጨረሰ አምላክ አይደለም። ስለዚህ ጸጋችን ክርስቶስ እስኪመጣ ድረስ ሳይጎል በሙላት እንዲጠበቅ ነው መጽሐፍ የሚነግረን። የሚጨምር እንጂ የሚቀንስ ጸጋ የለንም ለማለት ነው። ባለን ደቂቃ እንግዲህ ፓስተር ተሰማም ስላለ 5 ደቂቃም አለን። ቢጨመርም 10 ደቂቃ ምንም ሌት ሆነን ስለገባ ለእናንተ ሰጥና ልጨርስ እዚህ ላይ። እሺ ፓስተር ተሴ የምትለው ነገር ካለ ምክር ቃል ለአንተ እንሰጣለን። እሺ ጌታ ይባርካችሁ። በጣም አሁን ራሱ የሰማሁት የረጅሙን ሰዓት የቆያችሁበትን እንዳስብ እንድገምት አድርጎኛል። ምንድነው በእኛ ጊዜ ሰዎች በጸጋ ስም፣ በድነት ስም፣ በነፃ ስጦታ ስም እንዲሁ ያለ ዋጋ፣ ያለ ክፍያ፣ ያለ እኔ ድካም፣ ያለ እኔ ስራ፣ ያለ እኔ ተሳትፎ፣ ያለ እኔ አስተዋጽኦ ምናምን በሚል ነገር ስም ያለፈውንና አሁን ያሉበትን ነገር እንዴት ነው መያዝ ያለበት፣ እንዴት ነው መሄድ ያለበት የሚለው ወይ ተምታቶባቸዋል ወይ ኃጢአታቸውን ኤክስኪዩዝ አድርገውታል። ድካማቸውን አለ አይደለም ሰስቴን ማድረግ ማስቀጠል ፍላጎት ያላቸው ይመስላል እንጂ ያሁኑም ያለፈውም የወደፊቱም ኃጢአት ተሰርዟል የሚል አስተምህሮ መጽሐፍ ቅዱስ ውስጥ የለም። በጸጋ ድናችኋል ማለት ምንም አትስሩ አይደለም። እንዳውም መጽሐፍ ቅዱሳችን ከስራ የተለየ እምነት የሞተ እንደሆነ ይነግረናል። እውነተኛ አምልኮ
በስራ የሚገለጥ በተግባር የሚገለጥ እንደሆነ ይነግረናል። ደቀ መዝሙር ነን እኛ እኮ ደቀ መዛሙርት ነን። ደቀ መዝሙር ተከታይ ነው፣ ተንቀሳቃሽ ነው፣ ተራማጅ ነው። ደቀ መዝሙርነት የህይወት ዘመን ሁሉ እድገት ነው፣ እንቅስቃሴ ነው። ከአንድ ቦታ መራቅ ወደ አንድ ቦታ ደግሞ መቅረብ ነው። እድሜ ልካችንን ከኃጢአት እንርቃለን፣ ከበደል እንርቃለን፣ ከጨለማ አሰራር እንርቃለን፣ ካልተገቡ ነገሮች እንርቃለን። እድሜ ልካችንን ደግሞ ወደ ክርስቶስ እንጠጋለን፣ ወደ እግዚአብሔር እንጠጋለን፣ ወደ ጌታ እንጠጋለን። እድሜ ልካችንን ክርስቶስን ወደ መምሰል እናድጋለን። ቤተ ክርስቲያን እዚህ ምድር ላይ የምትቆይበት አንዱ ዋናው ምክንያት ደቀ መዛሙርት ክርስቶስን ወደ መምሰል ማደግ ስለሚገባቸው ነው። ማደግ ደግሞ የሚታይ ነው፣ ተግባር ነው። ቁመት መርዘም አይደለም፣ ትከሻ መስፋት አይደለም። የህይወት ለውጥ ነው፣ ተግባር ነው፣ የሚደረግ ነው፣ የሚኖር ነው፣ የሚተገበር ነው። ከዚህ የተፋታ ክርስትና አይደለም። ከዚህ የተፋታ ክርስትና እንግዳ ትምህርት ነው፣ መጽሐፍ ቅዱሳዊ አይደለም፣ ክርስቶሳዊ አይደለም። ሐዋርያት የሰበኩት ያገለገሉት አይደለም። አንዳንድ ጊዜ እኔ ውስጤ ይበሳጫል እንደዚህ ያሉ እንትኖች ሲሰማ ማለት ነው። ይቺ ናት እንደ ሐዋርያት በእባብ የተነደፉለት ክርስትና? ይቺ ናት እንደነሱ ተንከራተው በረሃ ለበረሃ ዞሮ የሰበኩት ክርስትና? ይቺ ናት እንደ እንደዚህ እንድንኖር ነው ያ ሁሉ ድካም፣ ያ ሁሉ ደም፣ ያ ሁሉ ቁስል፣ ያ ሁሉ መወገር፣ ያ ሁሉ መከራ እቺን እንድንኖር ነው? አይመስለኝም። እኔ እያመቻመችን ከኃጢአት ጋር ተደባልቀን በጸጋ ስም እንትን ብለን እንድንኖር ለዚህ ነው ወይ ያ ሁሉ ዋጋ የተከፈለው? ያ ሁሉ በዘይት መጠበስ፣ ያ ሁሉ በረዶ ላይ ማደር? ይችን ህይወት እንድንኖር ነው ወይ? ይችን አሁን የያዝናትን ነገር ሊያቀብሉን ነው ወይ? ይሄ ክርስትና ሳይሆን ትምህርት ሳይሆን ህይወት ሳይሆን በሐዋርያት ደም ድካም፣ በጌታችን በኢየሱስ ክርስቶስ ደም በሞቱ በትንሣኤው መቀለድ ማላገጥ ነው። መቀለድ ማላገጥ ነው። ኃጢአት ምንም ማድረግ ባይችል ኖሮ፣ ምንም ሊጎዳን ባይችል ኖሮ ለምን የእግዚአብሔር ልጅ ይሰቀላል? ለምን ይሰቀላል? ለምን ያንን ሁሉ መከራ ይቀበላል? ለምን እንደዛ ይገረፋል በሰው ልጆች እጅ? ያ ሁሉ መከራ ለምን ያስፈልጋል? ኃጢአት ሰውን ምንም የማያደርገው ከሆነ እና ጌታ ኢየሱስ ደግማችሁ ኃጢአት አትስሩ ደጋግሞ ተነጋግሯል። ደቀ መዛሙርቱ ሐዋርያቱ ኃጢአትን አታድርጉ ደጋግመው ተናግረዋል። ደጋግመው በብዙ ቦታ ከኃጢአት መራቅ እንዳለብን፣ ከበደል መራቅ እንዳለብን፣ ክርስትናችን ደቀ መዝሙርነታችን ክርስቶስን የተቀበልንበት ክርስቶስን የተከተልንበት ህይወታችን በተግባር በስራ እንዲገለጥ። ብርሃን ሁኑ ማለት እኮ ስራ ነው። ጨው ሁኑ ማለት እኮ ስራ ነው፣ ተግባር ነው። እና ከዚህ የተፋታው አስተምህሮ የጨለማው ነው። ይሄ ዝም ብሎ አይደለ ሰዎች የተሳሳቱት ነው ብለን የምንተው አይደለም። የቀደመው እባብ ማባበል ነው። ያ እባብ እያባበለ ነው ዛሬ ድረስ ማለት ነው። እያባበለ ነው፣ እያታለለ ነው፣ እያሞኘ ነው። ብዙዎች ደግሞ ተታለዋል፣ ተሞኝተዋል። ምንም አልሆንም በማለት እኮ ነው ስንት አገልጋዮች እየፈቱ የሚያገቡት እየሰሩ የሚያፈርሱት፣ ስንት ነገር የሚያበላሹት በቃ ምንም አንሆንም በሚለው እንትን ውስጥ ስለወደቁ ነው። እና ስለዚህ ይሄ ትምህርት አይደለም የቤተ ክርስቲያን ዋና ተግባር ከድነት ቀጥሎ ማለት ነው። ወደ ጌታ የመጡትን እጃችን የገቡትን ቤተ ክርስቲያን የደረሱልንን ሰዎች ያለ ማቋረጥ በየጊዜው መመገብ ያለብን እንደዚህ ያለውን ትምህርት ነው። ከኃጢአት ራቁ፣ በጸጋ ስም ወደ ድካም ወደ ስንፍና ራሳችሁን አታስጠጉ፣ አሳልፋችሁ አትስጡ። ጌታ ኢየሱስ አይደለ እንደ ዓይኒ ቢያሰናክል አውጥተህ ጣል፣ እጅ ቢያሰናክል ቆርጠህ ጣል ያለው? እሱ አይደለም ወይ? የአዲስ ኪዳኑ መስራች አይደለም ወይ? የአዲስ ኪዳኑ ዋና አይደለም ወይ? ጸጋው ከሱ አይደለም ወይ? እና ባይጎዳን ኖሮ እጅህን ቆርቁረህ ዓይንህን አውጣ ምን አመጣው?
ስለዚህ ሰዎች እንደዚህ ባለው ስንፍና እንደዚህ ባለው ማባበል እንዳይታለሉ እንዳይወድቁ ወደ መታረጃቸው እንዳይነዱ ወደ ጨለማው መንግስት እንዳይመለሱ በጸሎትም ባገኘነው አጋጣሚም በማስተማር በመንገድም በጉዳዩ ላይ መረባረብ አስፈላጊ ነው ሊል ነው። ጌታ እግዚአብሔር አብዝቶ ይባርካችሁ። ተባረኩ። አሜን 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 አሜን። ይሄው ነው በቃ እውነተኛው ትምህርት ይሄ ነው። ጌታ ኢየሱስም በህልም ጌታ በህልም ለዮሴፍ በተገለጠበት ጊዜ ጌታ ኢየሱስ ክርስቶስ ሲወለድ ስሙን እንኳን ሲያወጣለት ስሙን ኢየሱስ ትለዋለ እርሱ ህዝቡን ከኃጢአታቸው ያድናቸዋልና ነው የሚለው። ስለዚህ ጸጋው በእምነት ያዳነን ከኃጢአት ነው የሚያድነን። አሁን አንዳንድ ሰው ጸጋው በእምነት ከምን አዳነ ሲባል ከዘላለም ሞት ከኃጢአት ያልዳነ ከዘላለም ሞት እንዴት ነው የሚድነው? ስለዚህ ከኃጢአት ነው የምንድንበት ማለት ነው። እግዚአብሔር ይመስገን ጨርሰናል። ጌታ ጸጋውን ያብዛላችሁ ወገኖች፣ ተባረኩ።